ካላቸው ከአስተዳደግ ጋር የሚገናኝ ነገር አለ። የእሳቸውን ቀጥታ ወስደን በሕክምናው መተርጎም እንችል ይሆን? ብዙ ነገር ነግረውናል። አብሮ አድርጓቸው የሚሉትም ነገር አለ እና አሁን መሪ ከሆኑ በኋላ እነዛ ነገሮች በስነ ልቦናም ይሁን በስነ አእምሮ የተጠቁባቸው ነገሮች አሉ፣ የተጋለጡባቸው ነገሮች አሉና አሁን መሪነታቸው ላይ ተንጸባርቋል ሲሉ ይገልጻሉ። እንደው በቀጥታ እሳቸውን ወስደን የእንደዛ አይነት ችግር የስነ ልቦና ችግር አለባቸው ማለት እንችላለን? በትክክል ይቻላል። እኚህ ሰው እኮ ልክ እንዳልናቸው ቅድም አንዳንድ ነገሮች ለማየት ሞክረናል። ምንም ሪሞርስ መጸጸት የለም። በእሳቸው አመራር ዘመን እንግዲህ በታሪኳ ሀገሪቷ እኛ አንድበንም ሰምተንም አይተንም የማናውቀውን አይነት ደረጃ ክፋት በሚሰራበት ጊዜ አንዲት ቀን የመጸጸት አንዲት ቀን ይሄ ነገር ትክክል አልነበርም ከማለት ዛፍ እንተክልበታለን በጣም በጣም ማላገጥ በሰው ይሄ የማይገባ መልስ። አንድ ሰው ለቅሶ ባለ ጊዜ ያለቅሳል፣ ደስታ ባለ ጊዜ ይደሰታል እንጂ በደስታ ጊዜ የሚያለቅስ በለቅሶ ጊዜ ደግሞ የሚደሰት ከሆነ ራሱ የአእምሮ ውቅሩ ትክክል አለመሆኑ ነው የሚናገር። የትኛው ነው የሚለውን ነገር የየራሱ ክላሲፊኬሽን አለው። ግን እኚህ ሰው በተለይ ናርሲስቲክ ከሚባለውና አንታይ ሶሻል የሚባለውን ኤሌመንት በብዛት አላቸው። ብዙ ነገሮች ቦርደር ላይን የሚባለውንም አላቸው። አንዴ ሰው አንዴ ሌላ ነገር ያደርጋቸዋል። እንግዲህ ሲፈልጉ ሰውን ሁሉ ማታለል ይችላሉ። አንዳንድ ቀንጨብጫቢ ነገሮችን እንዳዋቂ ከየሰው የሰበሰቧቸውን ነገሮች ይናገራሉ። ብዙ ሰዎችን እንግዲህ ማታለል ይችላሉ። ሰዎች የሚወዷቸውን ነገሮችን ማድረግ ይችላሉ። ቤዚካሊ ግን ያለምንም ዲፍረንስ ያንን የክፋት ድርጊቱን ግን ያለምንም ዲፍረንስ መታገስ ብቻ ሳይሆን ኦርኬስትሬት እያደረጉ የቀጠሉ የሚያስመስል ወይም ተስማሙ የሚያስመስል ብዙ ምልክቶች አሉ። ስለዚህ ሰውየው ከፍተኛ የሆነ የስነ ልቦና ችግርም ጭምር ያላቸው ሰው ናቸው። ምናልባት አንዳንድ ባህሪዎቻቸውን እያነሳን ከስነ ልቦናም ከስነ አእምሮም አንጻር የትኛው ጉድለት የሚታይባቸው ወይም ተጠቂ መሆናቸውን መግለጽ እንደሚቻል እንግዲህ አንድ ወቅት ላይ ታውሳለሁ ስብሐት ነጋ የተፈቱለት የሰው ልጅ የአምላኩን የፈጣሪውን ልደት በሚያከብርበት ዕለት በገና ዕለት ነው ሊፈቱ ያደረጉትና ያንን መነሻ አድርገው አንዳንድ ወገኖች ሰው ሲደሰት የሚከፋቸው ወይም ደግሞ የሰው ደስታ የማይወዱ እንደዚህ አይነት ባህሪ ያለባቸው ሰው ስለሆኑ ነው እንዲህ አይነት ውሳኔን በዚህ ዕለት ላይ የሚያደርጉት መሰል ነገሮችን በብዛት መጥቀስ የሚቻል ነው። ምናልባት ይህንን ከስነ ልቦና አንጻር ልናየው እንችላለን። የሰው ደስታ ማስደስታቸው ሆኖ የሚታዩ መሪ ናቸው። እውነት ነው፣ ትክክል ነው። አንታይ ሶሻል ፐርሶናሊቲ ዲስኦርደር የሚባለው በልጅነት ጊዜ ኮንዳክት ዲስኦርደር ይባላል። ብዙ ጊዜ ከ15 እስከ 18 ዓመት ከሆነ በኋላ አይቀየርም። ያንን እስከ ብዙ ጊዜ እስከ በጣም ጎልማሳ እስኪኮን ድረስ በተለይ አስቸጋሪ። በአብዛኛው እኒህ አይነት ሰዎች አሁን እኛ ሀገር ሆኖ እንጂ እንዲህ አይነት ሰዎች እስር ቤት ነው የሚገኙት። ምንድን ነው የሚሆኑት? የጠበኝነት መስረቅ፣ መዋሸት፣ ለሚፈልጉትን ነገር ለማድረግ ሁሉን ነገር ማድረግ፣ እንደተባለው ደግሞ ሰዎችን የሚያስደስት ከሆነ ያንን ተቃራኒ ነገር መስራትን ይወዳሉ። በልጅነት ጊዜ እንደዚህ አይነት ሰዎች እንስሳትን ያሰቃያሉ፣ ጣት ይለኩሳሉ፣ ጠብ ጀርባ አሉ። ብዙ ጊዜ እንደዚህ ሰዎችን በማስቀየም በሽማግሌዎች ሲረገሙ ያደጉ ልጆች ናቸው በአብዛኛው እንደዛ የሚያደርጉት። በኋላ ላይ ግን ፉል ፍሌጅድ የሆነ ሙሉ በሙሉ አንታይ ሶሻል ፐርሶናሊቲ ወይም ደግሞ ይሄ ሳይኮፓት የሚባለው በማህበረሰብ አጥኚዎች ሳይኮፓት ወይም ደግሞ ሶሺዮፓት ይባላሉ። እንደዛ ሆነው እንግዲህ ይሄንን ጸባይ ይዘው መሪ የሆኑ እንደሆነ ነው እንግዲህ እንደኛ ሀገር መሪ አሁን አደገኛ ሁኔታን ሊያመጣ የሚችል ባህሪ መሆኑን አሳሳቢ ሆኑን ዛሬ የምነጋገር። ሌላው ምናልባት እንግዲህ ኢትዮጵያ ውስጥ ያለውን ጥልቅ የሆነ ድህነት፣ ጥልቅ የሆነ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ቀውሶችን እናያለን። እንደዚህ አይነት ሀገር የሚመራ ሰው ወደ 15 ቢሊዮን ዶላር ወደ 1 ትሪሊዮን ብር አውጥቶ ቤተመንግስት መስራቱ በራሱ ይሄ አንድ መሪን ወይም ደግሞ ማንም ተራ ግለሰብ በእንደዚህ አይነት ነገር ላይ የአእምሮ ችግር አለበት ብለን መውሰድ እንችላለን ወይስ ይሄ መደበኛ የመሪዎች ባህሪ ነው ልንል እንችላለን? በጣም ጥልቅ የሆነ ድህነት፣ በጣም ጥልቅ የሆነ ችግር ያለባት ሀገር ናት። በአንጻሩ በተቃራኒው በዓለም ላይ አሉ ከሚባሉ ቤተመንግስቶች ከየትኛውም ከበለጸጉት ሀገራት ከአሜሪካንም ጨምሮ የሚበልጥ ቤተመንግስት ነው የሚሰሩትና ይህን ከስነ ልቦና ከስነ አእምሮ ጋር ማገናኘት እንችል ይሆን? አዎ፣ ቅድም ለመዳሰስ ለመዳሰስ የሞከርኩት በትክክል ይቻላል። አለባቸው ማለት ይቻላል። ምክንያቱም ሁሉ ነገር የእነሱን ፍላጎት ሊያሟላ እንዲችል ብቻ ነው የሄዱት እነሱ። ሌላ ሁሉ ነገር ችግራቸው አይደለም። እና ቅድም ብዙ ነገሮች፣ ብዙ ውሸቶች፣ ብዙ እንግዲህ ይዋሻሉ። ስልጣናቸው ጋር ለመቆየት የማያደርጉት ነገር የለም። ቅድም እንደተባባልነው ደግሞ ታሪክ ሁሉ ከነሱ ጋር ተያይዞ ብቻ እንዲጀምር በጣም ከለርፉል የሚያወጧቸው ነገሮች ሁሉ ከለርፉል ይሆኑ የሚያማምሩ የሚመስሉ ግን ምንም ትርጉም የሌላቸውን ነገሮች ነው የኛው ሰውዬ እንደሚያደርጉት ማለት ነው። ስለዚህ አዎ እንደዛ ነው ማለት ይቻላል። ምናልባት እሳቸው የሆነ የሚቀያየር ባህሪ ያላቸው፣ አንዴ ደስታቸው ሰማይ ጥግ ይደርሳል፣ ወዲያውኑ በሆነ ቅጽበት ደግሞ ቅጭም ብለው ተሰብረው ይታያሉ። ይሄ እንግዲህ በተወሰነ ቅጽበቶች፣ ደቂቃዎች ምናልባትም ልንለው እንችላለን። በቅርበት የሚያውቋቸው ያንን ይገልጻሉ። በጣም ከፍና ዝቅ ያለ ባህሪ ያላቸው ናቸው። ደስታቸውም ይገናል፣ ሀዘናቸውም ይገናል። እንዲህ አይነት ነገር አለ። ይህ ምናልባት ከስነ ልቦና ጋር የሚያያዝ ችግር ነው።
ይህንን እንግዲህ በቅርብ የሚያውቋቸው ሰዎች ናቸው። እኛ በሚያሳዩት ድርጊት የሚመጣውን ሁኔታ በማየት ነው አንዳንድ ነገሮች መናገር የምንችለው። ያ ነገር ካለ እውነት ነው፣ ያ ራሱ ችግር አለው። ቅድም እንዳልኩት ቦርደር ላይን ፐርሶናሊቲ ዲስኦርደር የሚባል አለ። ቦርደር ላይን ማለት ጓደኛ ለማድረግ የሚቸግሩ፣ አንድ ጊዜ መላክ ይመስላሉ፣ ወዲያውኑ ደግሞ ሰይጣን ይሆናሉ። እንዲህ ነው ብሎ መጨበጥ የሚያስቸግር ባህሪ ይኖራቸዋል። ጓደኞቻቸውን አንድ ጊዜ በጣም የወደዱ መስለው በሚቀጥለው ጊዜ ደግሞ ሊያጠፏቸውም ይችላሉ። እና እንዲህ ፐርሶናሊቲ ችግር እንግዲህ ቅድም ያልኩት 3 ዋና መሪዎች ላይ ሲከሰቱ አደገኛ ቦርደር ላይን የሚባለው፣ አንታይ ሶሻል ፐርሶናሊቲ ዲስኦርደር የሚባለው እና ናርሲሲስቲክ የእነኝን ኤሌመንቶች አሏቸው። እኚህ ሰውዬ የእነኝን የ3ቱን ኤሌመንቶች አሏቸው። እንደኔ ማንም የለም ባይነት ነው እንግዲህ ናርሲሲስቲክ። እኔ ሁሉንም ነገር መለኪያ ነኝ፣ የበላይ ነኝ፣ እኔ እኮ የምሰራው፣ እኔ እኮ ብዙ ጊዜ እኔ እኮ ሰልፍ አይዙም። እነኝህ ሰዎች እንዴት እኔ መጥቼ ምንም የሚረባ ነገር የላቸውም ቤት ያስቀመጡ እኔ ሰልፍ እኮ ምናምን ነገር ብሎ የሚጀምሩ ሰዎች ናቸው። ሰው ሁሉ ሰልፍ መያዝ ግዴታ አለበት፣ በተለይ በዚህ በሰለጠነዋል። እና ሰልፍ አይዙም፣ አቴንሽን ሴንተር ኦፍ አቴንሽን መሆን ይፈልጋሉ። ሁል ጊዜ የሚናገሯቸው ነገሮች የሚረባን ነገር አይሆኑም፣ ነገር ግን የእነሱን ሁኔታ ሊያጎላ የሚችል የበላይ መሆናቸውን ሊገልጽ የሚችል ብዙ ነገሮችን ያደርጋል። በድርጊትም በንግግሮችም ያን ነገር ሊያደርጉ ይችላሉ። እና እኚህ ሰውዬ ላይ እንዲህ ያን ነገሮች ታይተዋል። ሌላ መዋሸት አለ። መዋሸት ብዙ ጊዜ በጣም ለምሳሌ የችግኝ ተከላ ቁጥር በግልጽ እንደው እውነቱን ለመናገር ሙሉ ኢትዮጵያ በችግኝ የጠለቀ ነው የሚመስለው። በቢሊየን እንደዛ የሚተከልበት ያን ሁሉ ማስተናገድ የሚችል መሬት የለም። አንድ የሆነ ጥናትንም አይቻለሁ ስለዚህ ጉዳይ ላይ እና ይሄ ሙልጭ ያለ ውሸት ከሳቸው አንድ በጣም ትልቅ ኃላፊነት ካለበት ሰው ባይጠበቅን ስራ የሚሰሩ ሰው ናቸው። እና ይሄ ሁሉ ነገር የሚናገረው ያው እንግዲህ የባህሪያቸውን መገለጫ የሆኑትን ነገሮች መዋሸትን ጨምሮ ማለት ነው። እንግዲህ ቀደም ሲል እንዲህ አይነት ሰው ምናልባት እስር ቤት ነው መጨረሻው የሚል ምክንያቱም እንዲህ አይነት ባህሪ ያላቸው ግን እሳቸው በሀገር መሪነት ላይ ነው የተቀመጡት። ሀገሪቱ በዚህ አይነት የስነ ልቦናና የስነ አእምሮ ችግር ባለበት መሪ መያዟ ወይም መተዳደሯ ወይም እሳቸው መሪነት ላይ መቀመጣቸው በቀጣይ ሊመጣ የሚችለው አደጋ እንደው መገመት ይቻላል? አንድ ቀን በመሪነት በቆዩ ቁጥር የመጣ የሚመጣው አደጋ መሳይ ከዚህ በላይ ምንድን ነው የምናየው? አሁን የምናየው ነገር ሁሉ እኮ የዚህ ነጸብራቅ ጭምር ነው። እኚህ ሰው እኮ ሁሉም ሰው በማታለል ችሎታቸው ሁሉም ሰው ተከትሏቸው የነበሩ ሰው፣ ሁሉም ሰው ይሁንታ ሰጥቷቸው የነበሩ ሰው ነበሩ። ይሄ ይሁንታ ባለበት ሁኔታ ማንም ቢፈልግ የማያገኘውን አይነት ድጋፍ ያገኙ ሰው ያንን ሁሉ ወደዛ ወርውረተው የሚፈልጉትን እሳቸው የሚፈልጉትና እሳቸውን ከፍ የሚያደርግ ወይም ደግሞ የኔን ማህበረሰብ መሰረቴን ከፍ ያደርጋል ብሎ የሚያስቡትን ብቻ የሚሰሩ ሰው ከዚህ በላይ ሌላ ነገር ሊደቅሙ ይችላሉ። ኢትዮጵያ በታሪኳ ለመሆኑ እንደዚህ ሰው የሚተራረድባት ጊዜ ነበር? እንደዚህ አይነት ጭካኔ እርስ በርስ በኢትዮጵያ የማህበረሰብ ኢትዮጵያ ስለሆነች ነው እኮ እንደውም የማህበረሰቡ ክርና ማግ በጣም ሶሻል ፋብሪኩ በጣም የተለየ ስለሆነ ነው ይህንን አይነት እሳቸው እየመሩት ያለውን አይነት በጣም በየቦታው አራጅ ሁኔታዎች አራጅ ብዙ ሰው በየቦታው የሚያጠፉ ሰዎችን ተቋቁሞ የሚኖር አገር ሌላ አገር ስለመኖር እጠራጠራለሁ። እንዲህ አይነት ነገር ቢከሰት ሌላው ሀገር ሆኖ ይህን ያክል መቆየት የሚችል ነገር አለ እና መፍትሄ ግን አለው፣ ሕክምና አለው። ምናልባት እሳቸውን እንደ ጤናማ ብቻ ሳይሆን ከማንም በላይ አድርገው ነው የሚያዩት። አጠገባቸው ያሉትም ሰዎች ስለሚፈሯቸው ይሁን በሌላ ምክንያት ወደ ሕክምና ቦታ እንዲሄዱ ምክር የሚሰጣቸው ደፍሮ ሊኖር አይችልም። ግን ሕክምና አለው። እውነቱን ለመናገር በጣም አስቸጋሪ ነው። ሕክምና መድኃኒት የለውም። ሳይኮቴራፒ የሚባል በሐኪሙ ስለ ጉዳዩ አስረድቶ በጣም ሲስተማቲክ በሆነ ሁኔታ ደረጃ በደረጃ ይህን ነገር እያከመው ሄዳል። በንግግር ነው የሚያከመው። ነገር ግን አሁን በኢትዮጵያ ሁኔታ እኚህ ሰውዬ ለሕክምናም አይቀርቡም። ጤነኛም ናቸው። በእሳቸው ዴፊኒሽን በአካባቢያቸው ባሉ ሰዎች እንደውም በጣም ከሰው ሁሉ ጤነኛ ናቸው። ያ ብቻ አይደለም፣ የተለዩ ሰው ናቸው። ይሄንን ነው እንግዲህ ተቀብለው ያሉት ሁሉም ሰው በዙሪያቸው ያሉትም ሆነ ራሳቸው። ስለዚህ እንግዲህ እግዜር በራሱ ጊዜ አደርዋይስ እንግዲህ እሳቸው ያስነሱት ወይም ደግሞ ማስተዳደር ባለመቻላቸው ሊከሰት የሚችለው ነገር ብቻ ሁኔታዎችን ሊቀይር ይችላል። እንደ እርሶ የእሳቸው የስነ ልቦናም ይሁን ብቻ እዛ የእሳቸው የጤና ስብስብ ውስጥ አባል ቢሆኑ ምን ሊያደርጉ ይችላሉ? በጣም ከባድ ጥያቄ ነው። ማንም እኮ እኚህ ሰዎች አልጠፉም፣ የሚመክሩ ሰዎች አልጠፉም። እርግጠኛ ነኝ ጠገባቸውም የሚመክሯቸው ሊመክሩ የሚያስቡ ሰዎች ይኖራሉ። እንዲህ አይነት ሰዎች እኮ መካሪ የሆኑ እንደሆን እንጂ ከአዋቂው በላይ ከኢንጂነሪንግ ቦታ ሄደው ከኢንጂነሩ በላይ ያደርጋሉ። ሐኪሞች ቦታ መጥተው ከሐኪሙ በላይ ሐኪሞችን ስለ ሕክምና ሊያስተምሩ ይዳዳቸዋል ብቻ ሰውን ያስተምራሉ። እና በጣም አስቸጋሪ ነው። ስለዚህ እውነቱን ለመናገር እንዲህ አይነት እንኳን እዚህም ያስቸግራል። እኚህን ሰውዬ ለምሳሌ እዚህ ሀገር መሪ የነበሩትን ሰው ሐኪሞች ማህበር ስነ ልቦና ተወሰነ እንዳሏቸው ቢናገሩም ግን ያንንም ምንም ሊያደርጋቸው
አይቻልም። በእርግጥ እንደዚህ ሲስተሙ አንድ መሪ ምንም ቢሆን መሪውን ተከትሎ ማሄድ ቅድም እንዳልኩት ሶስት ዋና ዋና ነገሮች አብረው ሲከሰቱ ነው። መሪው በእንደዚህ አይነት ሁኔታ ሲጠቃ ስልጣን ላይ ያሉ ሰዎች በሳቸው ዘመን በዚህ በእንዲያት መሪ ጊዜ አብረው ያሉ ሰዎች ተመሳሳይ ባህሪ በሚኖራቸው ጊዜና ትርክቱ መሬት ላይ ያለው ነባራዊ ሁኔታ ያንን ሲፈቅድ ነው። እነኚህ ሶስት ነገሮች አንድ ላይ ሲሆኑ ብቻ ነው ትልቅ ችግር ሊያመጣ የሚችለው። በእኛ ሀገር ሁኔታ ያ ነገር የሆነ ይመስላል። ምክንያቱም ይሄ አሁን የሆነ ያለው ነገር እነኚህ ሶስት ነገሮች በአንድ ላይ በሚከሰቱበት ጊዜ እየሆነ ያለው። እዚህ ሀገር ለምሳሌ ያ ነገር ቢከሰት ይሄንን የሚቆጣጠር ይሄ ነገር እንዳይሆን ወይም ደግሞ ፕሬዝዳንቱ ከስልጣን ሊያወርዳቸው የሚችል ወይም ደግሞ ምንም ሊሰሩ ወደማይችሉበት ሁኔታ ሊያደርጋቸው የሚችሉ ብዙ የኮንትሮል ቼክ ኤንድ ባላንስ ጉዳይ ሜካኒዝሞች አላቸው። እኛ ሀገር ግን ያ ነገር የለንም። ይልቁንም የእሳቸው እንግዲህ ዕጣ ፈንታ ላይ ብቻ ነው ሁሉ ነገራችን የሚወሰነው ማለት ይቻላል። ስለዚህ እንደዚህ አይነት መሪ አሁን እንደ ኢትዮጵያ ባለ ሁሉን ነገር ፈላጭ ቆራጭ በሆነ እንደዚህ አይነት የስነ አእምሮና ስነ ልቦና ችግር ውስጥ ያለ መሪ በህዝብ ኃይል ካልተወገደ በስተቀረ ምናልባት በራስ ጊዜ የመልቀቅም ሆነ እንደው በአንዳች ኃይል ከስልጣን የመውረድ ነገር ፈጽሞ የሚታሰብ አይደለም። በጭራሽ አይታሰብም። መፍትሄው ብቻ ነው። በጣም ነው የማመሰግነው ዶክተር አለሙ። እሺ፣ አመሰግናለሁ መሳይ ስላቀረብከኝ። ያው የጋራ ጉዳይ ነው፣ መነጋገር ያስፈልጋል። እውነታው